ወይዘሮ ርብቃ እንግዲህ በፖሊስ ተያዘች ማለት ነው። ጥጋብ እንግዲህ ትርሲትን ማነች ልዕልቴን እንደበደበቻት ከዛም አልፎ እንግዲህ በብዙ ነገር አስፈራርታታለች። ብሩክም መጥቶ እንግዲህ ቾምቤ ልዕልትን መታቻት በቢላ ልትወጋት ነበር ብሎ ነገረው። እሱም እሳት ለብሶ እሳት ጎርሶ እንግዲህ መጥቶ በጥፊ ያጠናገራት ማለት ነው። ነገር ግን ከባድ ችግር ተፈጠረ። ልዕልት ለብሩክ ነገረችው ርብቃ እንደምታፈቅረው። እንዴት እንደዚህ ሊሆን አይችልም፣ እኔ እኮ እንደ እህቴ ነው የማያት። እሷ እንደዛ አላየችም። ይቅርታ ብሩክ፣ በጣም ነው የምታፈቅርህ፣ ለዛም ነው ከብሩክ የራቂ ብላኝ እንደዛ የተናገረችኝ። ምን? አዎ እውነታው ይሄ ነው። እንግዲህ ምንም ልልህ አልችልም ከዚህ በለጠ፣ ግን እውነታው ይሄ ነው አለች። በጣም ደነገጠ፣ በጣም ማለት ነው። እና እንግዲህ ምን ማድረግ እንዳለበት አላውቅም። ምንም አይነት መልስ አልመለሰለትም። እሷም ደግሞ ማስተባበያ እንግዲህ አግኝታ መሄድ አለብኝ ከዚህ ቤት ሄዳለሁ ብላ ሻንጣዋን ሸክፋ ተነሳች። እንግዲህ ብሩክ ማለት ሞኝ ነው። ምንም ውሳኔ ላይ እንኳን ዜሮ የሆነ ሰውዬ ነውና በፍጹም መወሰን አይችልም። ስለዚህ እንግዲህ ልጅቷን ትርሲት ለሱ ብዙ ነገር ሆናለታለች። እሱ ግን ጥቅም የሌለው ሰው እንደሆነ ነው የተረዳሁት ማለት ነውና ምንም አይነት ውሳኔ እንትን አይወስንም። እና ርብቃ ለብሩክ የምትሆን ልጅ አይደለችም። ሲጀመር ጸባዩዋ በጣም የሚያስጠላ ነው። ልዕልቴ ደግሞ ብዙ ነገር ሆናለታለች። ባለውለታ ነች ማለት ነው። ግን በውለታ ታጥሮ ደግሞ ፍቅር ውስጥ መግባትም ከባድ ነው። ብሩክ አሁን ላይ ስለ ፍቅር የሚያስብበት ጊዜ ላይ አይደለም በእውነቱ። ግን ደግሞ አንዳንዴ የሚረዳችሁ ሰው ሲኖር ነው እንጂ ርብቃ የሆነች በቃ ምን ልበላችሁ እንዴት እንደሚያደርጋት። አባቷም ደግሞ በጣም ተጨንቋል። ልጄ ምንድነው የሆነችው፣ ምንድነው የገጠማት እያለ በጣም ተጨንቆ ነበረ ማለት ነው። ግን ያው እንዳያችሁት ነው ነገሩ ማለት ነው። ልጅቱ እንዲሁ በቀላሉ እንትን የምትል ሰው አይደለችም። ምክርም አትሰማ፣ ምንም አትልም ማለት ነው። ብሩክ ደግሞ እንግዲህ እስከ ዛሬ እንደምትወጂ ለምን አልነገርሽኝም? አንተና እኮ ደደቡ የማይገባ ፍቅር የማይገባ አይኔን አይተህ መረዳት አቅቶህ ነው። እንዴት ነው የማትረዳኝ ስትል እንግዲህ ያዙኝ ልቀቁኝ አለች ማለት ነው። ከዛ በኋላ ብሩኬም አረ ተረጋጊ እንዴ፣ ምን እየሆንሽ ነው? ልዕልት ማለሽ ርብቃ ቢላትም እሷ አልረጋጋም። አሁን ልቀቀኝ ልሄድበት አትይዝም ብሎ ሲያስቀራት እንግዲህ አንድ ነገር እንድታረግ እፈልጋለሁ። ምን ነበር? ልዕልትን ከዚህ በኋላ እንድታገኛት አልፈልግም በፍጹም። ይሄንን የማታደርግ ከሆነ እኔን አታገኘኝም አለችው። ይሄን በዚህ ሰዓት መወሰን ለእኔ በጣም ከባድ ነው፣ ይሄንን ማድረግ አልችልም ሲላት እንግዲያውስ የራስ ጉዳይ፣ ከዚህ በኋላ የኔና ያንተ ነገር እዚህ ጋር ያበቃል። ገብተዋል አይደለ? አይመለከተኝም ስላንተ፣ አንተም ስለኔ አይመለከትህም አለችው። ከዛ አንቺ ልጅ ምን እየሆንሽ ነው? ቆይ ለምንድን ነው እንደዚህ የምትሆኘው? ቢላትም እሱ አይመለከትህም፣ ግን በቃ ቾምቤ ደግሞ አሁን ወደ ህግ መሄድ አለብን፣ አለበለዚያ ለርብቃ እኔ ነኝ ዛሬ ዋጋዋን መሰጣት ሲል ተው እንጂ አንተ ደግሞ ነገሮችን አታበላሽ፣ ለምን እንደዚህ ታደርጋለህ ስትለው ልዕልት አይ አንቺ ዝም ካልሽ እኔ ዝም ማለት አልችልም። አስባሽዋል? ዛሬ እኮ ብትወጋሽ ሞተሽ ነበረ። ስለዚህ ከዚህ በኋላ እኔ ዝም ማለት ስለማልችል ሁሉንም ነገር ሄጄ እጋፈጠዋለሁ አላት። ከዛ አረ ተረጋጋ። አልረጋጋም፣ ተረጋጋ ትበይኝ ልዕልት። ከዛ እንግዲህ አቶ ሚኪያስ ደግሞ ብሩክ ትርሲት የሰጠ ማነች ልዕልት የሰጠችውን ገንዘብ ለመስረቅ መኝታ ቤቱ ገብቶ እንግዲህ ሲገለባብጥ ርብቃ ደረሰችበት። በጣም ተደናግጦ አይጧ እኮ አሁን እዚህ ጋር ነበረች እያለ እንግዲህ ሲደነባበር ነበረ ማለት ነውና ከዛ በኋላ እንግዲህ ምንም ማድረግ እንደማይቻል ነው። አንቺን በቅርቡ ከዚህ ቤት መንቅር ያስወጣሻለሁ። ምነው ቤቱ የኔ ብቻ ነው ልክ የብሩክ እኮ ነው ቤቱ አለችው። እሷም እሱንማ አብረን የምናየው ይሆናል። ወይዘሪት ርብቃ ተይ ቀደም አትበይ፣ አሟሟትሽ የከፋ ነው የሚሆነውለት። ለራስህ ፍራ፣ ለእኔ ሳይሆን። እንደገና ደግሞ ሚኪ አሁን ላይ በጣም ስጋት ውስጥ ነው። ብሩክ ሁሉንም ነገር አውቋል። ኢንስፔክተሩም ለሱ ሁሉንም ነገር ነግሮታል ሚኪ እንደዚህ እንዳደረገ። ስለዚህ እውነታውን ላወቅና ከዛ በኋላ ምን እንደማደርግ አታውቅም። ያንን ትርሲትን ላይ የተኮሰውን ሰውዬ ብቻ አንዴ ላገኘው፣
ከዛ በኋላ የማደርገው ነው የራሴ ያውቃለሁ ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ ማህሌትንም እንግዲህ አስሮ እያሰቃያት ነው ልጁ ማለት ነው። እስካሁን እዛው ታስራ ነው ያለችው። አሳስሮ እሷም አልበላም አልጠጣም እያለች እዛው በጣም እያስቸገረችው ነው ማለት ነው። ስለዚህ ከዚህ በኋላ ደግሞ እንግዲህ ብቻ ከባድ ነው ለሱ በጣም ይከብደዋል ማለት ነው። ሚኪያስ ማለት አጭበርባሪ ብሩክን በቃ ከእግሩ ስር ማድረግ ነው የሚፈልገው እና ያ ነገር ደግሞ በብዙ መንገድ ሊሳካለት አልቻለም። ርብቃ እንቅፋት ሆናበታለች። በእርግጥም ርብቃ ትከላከለለታለች ለብሩክ ቤት ውስጥ ማለት ነው። የውጭውን ባላውቅም ግን ደግሞ አብራው ኑሯ እሱ አሁን እንዴት ነው ወደ ፍቅር መቀየር የሚችለው ብሩክ በዚህ ሰዓት ማለት ነው። አስቸጋሪ ነው ብቻ ዞሮ። አባትየውም ደግሞ በጣም ተጨነቀ። ልጄ ምንድን ነው የሆነችው ያለ ወትሮዋ ልጄ ለምንድን ነው እንደዚህ የሆነችው ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። አባዬ ተረጋጋ አንተ፣ እሷ ምንም አልሆነችም ጉርምስና ነው። አንተ ደግሞ በዚህ ሰዓት ትቀልዳለህ እንዴ? የምን ጉርምስና ነው የኔ ልጅ ሲለው ጋሼ ጎርምሳማ ነው አንተ አላየሃትም እኮ እንዴት እንደምትለው እንደው የዚህ ዘመን ልጆች እኮ እንደው ይገርማሉ አሉ አባባ። ከዛ በኋላ እንግዲህ ርብቃ እንግዲህ ቾምቤ በፖሊስ መያዝ አለባት እንጂ ነገ አንቺ ህይወትሽን ላለመንጠቋ በምን እርግጠኛ ነሽ? ስለዚህ ዋጋዋን ማግኘት አለበት አላት። ተው እንጂ እንደዛ አይሆንም ብትለውም በፍጹም ዝም አልልም ሰሚኛለሽ? ከዚህ በኋላ ትዕግስት የሚባል ነገር የለኝም እኔ አዎ አልታገዝም ሲል እንግዲህ በጣም ተናደደ ማለት ነው። ከዛ በኋላ እሺ እንዴት ይሻላል ታዲያ አላቅም፣ ግን እችን ልጅ ቶሎ ብለሽ ለህግ ካላሳወቅሻት ከባድ ችግር ትፈጥርብሻለች አላት። እሷም እንግዲህ እሺ አለች ማለት ነው። ሀያሪያ ወይዘሮ ርብቃ አንተ የማይገባህ ፍቅር የማይገባህ ማነህ? እኔ ከአንተ ጋራ ብዙ መስዋዕት መክፈል አልፈልግም ትሰማኛለህ? ከዚህ በኋላ እያለች ጭራሽ ሙልጭ አድርጋ ሰደበችው ብሩክን ማለት ነው። እና ርብቃ ታዲያ ልዕልቴ እዚህ ጋር የተጎዳችው እሷ እችም ደግሞ ድጋሚ ያዙኝ ልቀቁኝ በማለቷ በጣም ነው የሚያሳፍረው ማለት ነው በእውነቱና ዞሮ እንግዲህ ፍቅሯን ይቀበላት አይቀበላት የማውቀው ጉዳይ የለም ማለት ነው። እና ሚኪያስ የሚባል ሰው ተጋልጦ ቶሎ ወጋውን ካላገኘ በስተቀር የብሩክ ህይወት አሁንም ምስቅልቅሉ የወጣ ነው የሚሆነው። እውነቱን ለመናገር ህይወቱ በጣም አደጋ ላይ ነው ያለው ብሩክ ማለት ነው። ከዚህ በለጠ ገና ብዙ ነገር ሊያደርገው ስለሚችል አቶ ሚኪ ማለት ነውና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ብሩክ ውሳኔ መወሰን አቅቶታል ማለት ነው። ርብቃም ደግሞ እንግዲህ ፍቅር እንደምታፈቅረው ዛሬ ልዕልት ከልዕልት ነው እየሰማው። እሷ እሱን ስለምታፈቅረው ነው እንደዚህ እየሆነች ያለችውና እሱ ደግሞ በእህትነት ነበር የቀረባት። ገብቷቸዋል አይደለ? በፍጹም አልጠረጠራትም። በዚህ አይነት ሁኔታ ሲሰማ በጣም ነበር የደነገጠውና እንዴት እንደዚህ ሊሆን ይችላል? እኔ እኮ እንደ እህቴ ነበር የቀረብኳት። ቆይ ለምን እንዴት እንደዚህ ታደርጋለች የሚለው ነገር በጣም ነበር ያናደደው። ብቻ ዞሮ እንግዲህ ገብቶ ይቅርታ ጠይቋታል። አሁን ውጣልኝ ብላ እንግዲህ እያመነጫጨቀችው ነበረ ማለት ነው። እንግዲህ
አላቅም ምን እንደሚፈጠር። ልጅቱ እብድ ናት እውነት ለመናገር ግን